በወላይታ ዞን 79 ኪሎ ሜትር የሚሸፍኑ አዳዲስ የመንገድ ግንባታ ለማስጀመር ቅድመ ዝግጅት መጠናቀቁን የዞኑ ትራንስፖርትና መንገድ ልማት መምሪያ ገለጸ። መምሪያው በአጭር ጊዜ የሚጠናቀቁ 11 ፕሮጀክቶችን ቀርጾ ወደ ስራ የገባ ሲሆን የገጠር መንገዶች ግንባታ ለማካሄድ ከስራ ተቋራጮች ጋር የውል ስምምነት ተፈራርሟል። በየደረጃው ባሉ ምክር ቤቶች በተደጋጋሚ የሚነሳውን የመንገድ መሰረተ ልማት ጥያቄዎችን ለመመለስ አበክረን እንሰራለን ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ሰይፉ ሳሙኤል ላጠናቀረው ዘገባ ትሁን ዘለቀ። የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ያለፉት 9 ወራት ስራ ክንውን ሲገመግም በህብረተሰብ ተሳትፎ የሚገነቡ የገጠር መንገዶችና ድልድዮች አፈጻጸም የተሻለ ስለመሆኑ ተመላክቷል። ይሁን እንጂ እንደ ሀገር እየገጠመ ያለው የግንባታ ግብዓቶች ዋጋ መናር የገጠር መንገዶችን ግንባታ በአፋጣኝ ለመጨረስ እንቅፋት መሆኑ በጉባኤው ተነስቷል። ታዲያ የግንባታ ውል ተፈራርመው ወደ ስራ ለገቡና ግንባታውን ለመጀመር አዲስ ለተዋዋሉ ተቋራጮች እንቅፋት የሚሆኑ ችግሮችን ለመፍታት የዞኑ መንግስት አስፈላጊ ድጋፍ እንዲያደርግ ተሳታፊዎች አንስተዋል። ከዚህ በፊት ምንድነው እንግዲህ ተሞክሮ ብዙ ጊዜ ከወላይታ ዞን ይቀመራል። አሁንም ከመንገድም አንፃር ከድልድይ ግንባታም አንፃር አሁን ባለው አፈጻጸም የወላይታ ዞን የተሻለ አፈጻጸም አለው። አሁን ከረንትሊ አሁን ባለው አፈጻጸም የተሻለ አፈጻጸም አለን። ግን ደግሞ ከዚህ በላይ መሄድ እንችላለን። ህዝቡን አሳትፈን ያለውን በጀትን በአግባቡ ተጠቅመን መስራት እንችላለን። ባለንበት ጥሩ አፈጻጸም ያለን ተቋራጭ ነን እና በእርግጥ አሁን በአገር ደረጃ የተፈጠሩ የኢንተርኔታች ሁኔታ ካልሆነ በስተቀር ያው በእናንተ በኩል የሚጻፍ ለወረዳዎቹም ካለን ከዞንም ያው እንግዲህ አሁን ባለው ሁኔታውን መንግስት በሚያመቻቸው ሁኔታ ቢያመቻችልን በተሻለ መጠን ያው ስራውን ሰርተን ጨርሰን ለማህበረሰቡ አገልግሎት እንዲውል ልናደርግ እንችላለን። በ2015 ሬት አሁን የተሰራውን ስራ ለመክፈል ተቋራጩም ከስራለው እኔም ይሄን ስራ አልወስድም ብሎ ስላስቸገረ ተቋራጮችን አድቫንስ እየሰጠን ወደ ስራ ለማስገባት እየሞከረን የድሮ ደቡብ ክልል ያወጣውን ሬት ይዞ ቁጭ ብሏል ክልሉ። ስለዚህ በእኛ ጩኸት ብቻ ስላልተመለሰ የዞኑ አስተዳደርም እዚህ ላይ ጣልቃ ገብቶ ሬት ቢስተካከልበትን ሁኔታ ከክልሉ ጋር ቢነጋገር ልክ እንደ ሌሎች ዞኖችም እንደዛ ቢያደርጉ ጥሩ የተሻለ ነገር ለውጥ እናገኛለን ብዬ ነው የማስበው። የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ሳሙኤል አይሳሮ እንደገለጹት ግንባታው ተጀምሮ በመልክዓ ምድር ምክንያት ተጨማሪ ማሽነሪ በማስፈለጉ ሳይጠናቀቁ የቀሩ መንገዶችን በፍጥነት ለመጨረስ በትኩረት ይሰራል ብለዋል። ከቅር በላይ ያደን 79.9 ኪሎ ሜትር ለመስራት ኦልሞስት 80 ኪሎ ሜትር ለመስራት ነው እቅዳችን ነው። ከቅር በላይ አልፈ ማለት ነው። እነዚህ በክልል ገጠር መንገድ የሚሰሩ ፕሮጀክቶች፣ በዩራብ የሚሰሩ ፕሮጀክቶች፣ በሪካፍ የሚሰሩ ፕሮጀክቶች፣ በህብረተሰብ ተሳትፎ ግለሰቦችን በማነሳሳት የሚሰሩ ስራዎች ሁሉ ተደምሮ ዞን ላይ የመንገድንም የድልድይንም ችግር ከየጊዜ እየፈቱ የመጡበት አግባብ ተሞክሮ የሚሆን ሊቀመር የሚችል ነገር ስለሆነ እሱን እያሰፋን ከሄድን የህብረተሰባችን ፍላጎት እየመለስን እንሄዳለን የሚል ነገር ስላለኝ ነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በየደረጃው ባሉ ምክር ቤቶች ህዝብ የሚያነሷቸው የመንገድ መሰረተ ልማት ጥያቄ ለመመለስ ከምን ጊዜውም በላይ አበክረን እንሰራለን ሲሉ ተናግረዋል። በየምክር ቤቱ ብትሰሙ ያው በቃ ጥያቄው ነምበር 1 መንገድ ነው። ከዚህ እስከዚህ ያለው መንገድ የለም፣ ከዚህ እስከዚህ ያለው ድልድይ የለም፣ ከዚህ እስከዚህ የሆነ የለም። እዚህ ዞን ብቻ አይደለም፣ ወረዳ ላይ፣ ዞን ላይ፣ ክልል ላይ ብትሄዱ ጠቅላላ የመንገድ ኢሹ ይነሳልና ክልሉም በዚሁ ልክ በተለያየ ሞዳሊቲ በሪካፕ በዩራፕ እና በተለያዩ ሞዳሊቲዎችን በመጠቀም መንገዶችን ለህዝብ እያቀረበ ይገኛል። ይሄ መልካም ነው፣ ጥሩ ነገር አለ። የበለጠ ማጠናከር ያለብን ጉዳዮች አሉ። ስለዚህ ይሄን መነሻ አድርጎ አሁን ዛሬ የምንፈራረማቸውን ጨምሮ ወደ 11 የሚሆኑ ፕሮጀክቶችን ለህዝብ ጥያቄ ምላሽ በሚሰጥ መልክ ተዘጋጅተው ወደ ስራ ልንገባ ዝግጅት ላይ ነው። አስተዳዳሪው አክለውም አሁን የሚጀምሩ አዳዲስ የገጠር መንገዶች ግንባታ በአጭር ጊዜ ለማጠናቀቅ ህብረተሰቡና ሌሎች ባለድርሻ አካላት የጋራ ርብርብ እንዲያደርጉ አሳስበዋል። አደራ ምንላችሁ ነገር ኮንትራክተሮች በተቻለ መጠን እናቃለን ቻሌንጁን ከተባበርን ደግሞ መስራት የምንችላቸው ነገሮች ይኖራሉ። በዛው ልክ ኮሚቴ ሆናችሁ
የአማካሪዎችን በዛው ልክ ክትትል ማድረግ አንደኛ ተጠቃሚ ህዝባችን ነው፣ እኛም የህዝብ አካል ነን ባይዘ። ስለዚህ በተቻለ መጠን በተቀመጠው ዲዛይን መሰረት ስታንዳርዱን ጠብቀን ከሰራን ረጅም ዓመት ሊያገለግል ይችላል። ይሄን ቁጥጥር የማድረግ ስራ ደግሞ የአማካሪዎች ሚና እጅግ በጣም ከፍተኛ ነው ማለት። ቀደም ሲል ውል የገቡ 5 ፕሮጀክቶችና አሁን የሚጀመሩ አዳዲስ 6 ፕሮጀክቶች ግንባታ በአጭር ጊዜ ለማጠናቀቅ ከተለያዩ የስራ ተቋራጮች ጋር ውል መፈራረሙን የገለጸው መምሪያው እስከ ሰኔ 30 ድረስ ግንባታውን ለመጨረስ ታቅዶ እየተሰራ ነው። በየጊዜው እየተባባሰ የመጣውን የትራፊክ አደጋ ለመቀነስ ሁሉም አሽከርካሪዎችና እግረኞችም የትራፊክ ደንቦችን ሳይዘናጉ መንቀሳቀስ እንዳለባቸው የወላይታ ዞን ፖሊስ አሳሰበ። በተለይም የትምህርት ተቋማትን ጨምሮ የህዝብ ፍሰትና ተሽከርካሪ ቁጥር በሚበዛባቸው አካባቢዎች ስለ አደጋው አስከፊነት የማስገንዘብ ስራ እየተከናወነ እንደሚገኝ የጉኑኖ ሐሙስ ከተማ ፖሊስ ገልጿል። የከተማው ፖሊስ የትራፊክ አደጋን ለመቀነስ ለበጎ ፈቃደኛ ወጣቶች የግንዛቤ ማስጨበጫ ስልጠና ሰጥቷል። ሂሩት የምሩ ተጨማሪ አላት። በየጊዜው እየተባባሰ የመጣው የትራፊክ አደጋ ውዱን የሰው ህይወት እየቀጠፈና በንብረት ላይ ከፍተኛ ጉዳት እያደረሰ ይገኛል። ይህንን ለመቀነስ የጉኑኖ ሐሙስ ከተማ ፖሊስ ለበጎ ፈቃደኛ ወጣቶች የትራፊክ ህግ መሰረታዊ ስልጠና ሰጥቷል። በስልጠናውም ጥሩ ግንዛቤ መቅሰማቸውን ወጣቶቹ ተናግረዋል። ብዙ ሰዎች በአደጋ እየሞቱ፣ ብዙ ወንድሞች እህቶች በብዙ ነገር እየተጎዱ፣ አንድ ሰው መሞት አሁን ቀደም በስልጠና ላይ እንደተወራ በዓለም ላይ በአንድ አመት 1.19 ሚሊዮን ሰዎች ይሞታሉ ይባላል። ከዚህ ቢያንስ እኛ ልንቀንሰው እንችላለን። በዚህ ወረዳ ላይ ራሱ በ6 ወር 19 ሰዎች ይሞታሉ ይላል። ስለዚህ ይሄንን ሁሉ ለምን አንድ ሰው ይሞታል እኛ ያለን? ምክንያቱም ብዙ እነዚህ ከሞቱት መካከል አንዱ እኛን ሊጠቅመን ይችላል። ምክንያቱም ለዚህ ሀገር ትንሽ ነገር ሊያደርግ ይችላል። ስለዚህ በዚህ ሁኔታ በጣም ብዙ ነገር እናደርጋለን። እኛም ደግሞ ብዙ ስልጣን ተሰጥቶናል። አሁን ትራፊክ ትርፍ ስጫን ዝም ብለን ምናልፍ አይደለም፣ አናልፍም። ምክንያቱም ኃላፊነት አለ። እዚህ ስልጠና በጣም ብዙ ነገር ተምረናል። የትራፊክ አደጋ መቀነስ እንደምንችልና ኃላፊነት እንዳለብን፣ በዛም ላይ ደግሞ አሁን ለምሳሌ ትራፊክ አደጋ ትርፍ ቢጭን ጸጥ ብለን እንደማናልፍና በግራ ጠርዝ እግረኞች ይዘው እንዲሄዱ ግንዛቤ እንዲሰጥ ብዙ ነገር ተምረናል። በዚህ ላይ ከዚህ በኋላ ኃላፊነት እንዳለብንና የሞትን አደጋ እንደምንቀንስ ነው። በከተማው ፖሊስ አማካኝነት የተሰጠው መሰረታዊ ስልጠና ከከተማዋ እድገትና ትራፊክ ፍሰት መጨመር ጋር ተያይዞ የሚከሰቱትን የትራፊክ መጨናነቆች ይቀንሳሉ ያሉት የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ ናቸው። በከተማችን 5 መግቢያና መውጫ በሮች አሉ። በእነዚህ ገበያ ቀናትን ጨምሮ በርካታ የሰው እንቅስቃሴ አለ። ትራፊክ ፖሊሶቻችን የሰው ህይወት ላይም ንብረት ላይ የሚደርሰውን አደጋ ለመቀነስ ባለፉት ጊዜያት በርካታ ስራዎችን ሲሰሩ ቆይቷል። ሆኖም ግን አደጋውን ሙሉ በሙሉ ማስቀረት ስላልተቻለ ከትምህርት ቤቶቻችን ተማሪ ትራፊክ ሆኖ ትራፊክ ፖሊሶቻችን ማገዝ የሚችሉ ወጣቶችን አሰልጥነን በአዲስ መልክ ስራውን አጠናክረን ለመቀጠል ስለፈለግን ስልጠና እየሰጠን ያለንበት ሁኔታ ነው ያለው። እነዚህ ትራፊክ ፖሊስ ስልጠና የሰጣቸው የተማሪ ትራፊክ በአግባቡ ተግባራዊ ካደረጉ አደጋውን ሙሉ በሙሉ ማጥፋት ባይቻልም እንኳን መቀነስ ይቻላል ብለን አቅደን ነው ይሄን ስልጠና እየሰጠን ያለነው። ለወጣቶቹ የትራፊክ ህግ መሰረታዊ ስልጠናዎችን መሰጠቱ የህዝብ ፍሰት በሚታይባቸው ትምህርት ቤቶችና የገበያ አካባቢዎች የሚታዩ ክፍተቶችንና የሚከሰቱ ድንገተኛ አደጋዎችን ለመቀነስ ፋይዳው የጎላ መሆኑ ተመላክቷል። በከተማችን ያሉ መንገድ ላይ ባሉ ትምህርት ቤትና ከዚህ በፊት በከተማ ተደራጅተው ያሉ በጎ ወጣቶች አሉ፣ ስራ ፈላጊዎች። ከነሱ ጋር በመሆን በየጊዜው እየጨመረ የሄደውን የትራፊክ አደጋ ዙሪያ ግንዛቤ ማስጨበጫና ራሳቸው ግንዛቤ ከጨበጡ በኋላ ቀጥሎ ለህብረተሰቡ ግንዛቤ ሲጨበጡና ከትራፊክ ጋር በመሆን እንዲያስናብሩ ህብረተሰቡ ግራ ጠርዝ ይዞ እንዲጓዝ፣ ሁለተኛ ደግሞ መንግስት ሲያቋርጥ ዘብራ እንዲቋረጥና ግራ ቀኝ አይቶ እንዲቋረጥ ከነሱ ጋር የሙያ ስራ ስልጠና ተሰጥቷል። ቀጣይ በተግባርም በየትምህርት ቤትና በከተማው የምንሰራው ስራ ይሆናል። አንዳንድ ጊዜ እነዚህ የትራፊክ አደጋ በቅጽበት የሚፈጸም አደጋ ከመሆኑ አንጻር የጉኑኖ ሐሙስ ከተማ በሪጂዮ ፖሊ ከተማ ከመሆኗ ጋር ትኩረት ሰጥተን የምንሰራባት ከተማ ስለሆነች
ህዝቡ ግንዛቤ ካገኘ ከዚህ ከትራፊክ አደጋ አምራች ህዝብን መታደግ ይቻላል የሚለውን ግንዛቤ ወስደን ነው ስራውን የሰራ ነው። ወጣቶቹ በሚሰማሩባቸው ቦታዎች የሚሰጡትን የግንዛቤ ትምህርትም ሆነ ትዕዛዝ ማህበረሰቡ ተግባራዊ በማድረግ ራሱን ከትራፊክ አደጋ መከላከልና ስራቸውንም ሊደግፍ ይገባል ተብሏል። እነዚህ ልጆች በጎ ስራ ላይ ያሰማሩ መሆኑን ቀጣይ ጊዜ በዚህ ከተማ ላይ ምን አይነት ትራፊክ አደጋ እንዳይከሰት ኦር እንዲቀነስ ማድረግ ስራ እያንዳንዱ ለቤት የሚዞሩ ወንጀል መከላከል ግንዛቤ መጨበጥ ያሰጣል። በዛ ላይ ትራፊክ አደጋ አስከፊነት ትምህርት ይሰጣል። በቤተ እምነት ላይ በየትምህርት ቤት ላይ ህዝብ ተሰብስቦ ቦታ ላይ ይሰጣል። በዚህ መነሻ ህብረተሰቡ ለነዚህ ሰዎች ልጆች ድጋፍ እንዲሆን የሚናገሩትን እንዲሰማ ከነሱ ጋራ በመሆን መስራት ግራስ ጠርዝ ይዞ ሲጓዝ ራሱና ንብረቱን እንጠብቅ ህይወቱን እንጠብቅ የማድረግ ስራ ልዩ ትኩረት ሁሉም ባለድርሻ አካላት እንዲሰሩና ህብረተሰቡ በዚህ ጉዳይ ላይ እንዲሳተፍ ጥሪ ነው ማቅረብ ፈልጋለሁ። ፈቃደኛ የሆነ ሰው ደግሞ እያንዳንዱን ስራ መስራት አያቅተውም። ከዚህ አንፃር አጽንኦት ሰጥተን ስራዎችን አይደለም ትራፊክን ማገዝ ቀርቶ ሌላውንም የሚፈጸሙ ነገሮችን ለመፈጸም ሰው መሆን በቂ ስለሆነ ፖሊስ መሆን አይጠበቅበትም። እያንዳንዱ ሰው የማይሆኑ ድርጊቶችን ለፖሊስ መጠቆም መስራት ስለሚያስፈልግ ተማሪዎች ደግሞ በዚህ የታነጹ ከሆነ ሌሎችንም እያስተማሩ ራሳቸውን ከአደጋ የተቆጠቡ ስለሚሄድ ስራዎችን በጥብቅ ዲሲፕሊን እየተከታተልን ነው ምንመራቸው። ወቅታዊ የነዳጅ ሁኔታዎችን በመንተራስ ህዝቡን የሚበዘብዙ አካላትን ለፖሊስ በመጠቆም የዜግነት ኃላፊነታቸውን ሊወጡ እንደሚገባም ጥሪ ተላልፏል።